እየተዋጉ ያሉ ቡድኖች ጦርነት ሱስ ሆኖባቸው አይደለም የተነሱበት አውድ እና ተገፋን ምክንያታችን ይሄ ነው ያሉበት መነሻ አለ። አማራጭ ስላጡ እንጂ የሚያማርጠንና የሚያዋጣን እድል ጠመንጃ ነው ላሉ ዜጎች አማራጭ አቅርቧል። እህቴ ከእናት ፓርቲ ላቀረበችው ጦርነት አማራጭ አይደለም። የህግ የበላይነትን ግን እንደ መንግስት ኃላፊነት መከበር አለበት። አማራጫቸው ወደ ትጥቅ ትግል ሄዱ የሚል እንደ አማራጭ የሚታይ አይደለም። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። አሁን የሚነገርልን መልካም ዜና ብቅ ማለት የጀመረው በብልጽግና የመደመር እሳቤ ሰላምን በአንድ እጁ ወደ ሰፊና መልካም ምህዳር በመፍጠሩ ምክንያት ነው። ውስጥ ልዩነት ያላቸው ሰዎች ቀን ብልጽግና ናቸው ብልጽግና ጋር ሲመክሩ ይላሉ፣ ማታ የተለያየ ታጣቂ ያደራጃሉ። ውስጥ ያሉ የናንተ አመራሮች ሊትራሊ ኮንትሮባንዲስቶች በከፍተኛ ሁኔታ የኢትዮጵያን ህዝብ መከራ ውስጥ ከተውታል። የኢትዮጵያ ታሪክ ግን ወደ ኋላ ዞር አድርገን በምናይበት ጊዜ የኢትዮጵያ ታሪክ የብሔሮች ብሔረሰቦችና ህዝቦች እስር ቤት የነበረ በኢትዮጵያ ውስጥ ብሔሮች ብሔረሰቦችና ህዝቦች ህልውናቸው አደጋ ላይ የነበረ በኢትዮጵያ ውስጥ አንድ ሀገር አንድ ሃይማኖት አንድ ብሔር የሚል እሳቤ የነበረ መሆኑ የትናንቱ ታሪክ ያስታውሰናል። ኢትዮጵያ የብሔር ብሔረሰብ እስር ቤት ናት የሚል ንግግር ዛሬም ሰምቻለሁ። ቁም ነገሩ የብሔሮች መብት ይከበር የቋንቋ የባህል መብት ይከበር አይደለም። አብሮ በጀርባው ይዞት የመጣው አሳሪ ብሔር አለ አማራ የሚል ተደራቢ ትርክት ነበር። ጫፍና ጫፍ የቆሙ ነጠላ ትርክቶች ኢትዮጵያን ዋጋ አስከፍለዋታል። ህብረ ብሔራዊነትን ያካተተ ሁሉም ኢትዮጵያውያን የሚሳተፉበት ሁሉም ኢትዮጵያውያን የሚጠቀሙበት ሁሉም ኢትዮጵያውያን ራሳቸውን የሚያዩበት ኢትዮጵያን እንገንባት የሚል ሐሳብ ነው ያለን። ህዝብን ሊያላቅሱ የሚችሉ አጀንዳዎች መርጦ እንደ ፖለቲካ የመታገያ ስልት መውሰድ የኢትዮጵያን ችግር አይፈታም።